ይሄ ቀለበት ይታያል። አሁን ለሩታ ሄጂ ላስርላት ገብቷላ። አንተም አብርሃምም ፕሮሚስ አደርግላታለሁ እብድበሉ ገብቷላ። ከአብርሃም ጋር ያላችሁ እንዳለ ሁላችሁም እብድበሉ ፕሮሚስ ላደርግላት ነው። እየሄድኩ ነው፣ እየጠበቀችኝ ነው እና የምታፈልጊ ነው። በቃ ሰዓት የለንም። እናመሰግናለን ስለነበረን ቆይታ እና ከብራለን። ለሩታ የመጣው ሰው ነው ፈጣሪ ነው የላከኝ ማለት ይችላል። ገብቷላ። የትልቅ ሰው ቤተሰብ ማለት እንደዚህ ነው። በቃ የትልቅ ሰው ቤተሰብ ምልክት አንደኛ ይሄ ነው። ብዙ ካምፓኒዎችን ማኔጅ ማድረግ ልጅ ነኝ። ገብቷላ። የተማርኩ ልጅ ነኝ። የምን ለየብቻ የምን በለጠላ ቤትም ልገዛልሽ ብዙ ሰርፕራይዝ አለኝ። በነገርሽ አንቺን ብቻ አላገኝሽ። አውርተናል፣ በውስጥ መስመር አውርተናል። ልንገናኝ ነው። ይኸው ሽማግሌውንም ይዤ መጥቻለሁ። ቤተሰቤ ነውና አሁን መተናል። ወደ እሷ እያቀናን ነው እና ሩታዬ መጥቻለሁ። አሁን ቤተሰቦቼንም ይዤ መጥቻለሁ። ብዙ ነገር ይዤልሽ መጥቻለሁ። ብዙ ሰርፕራይዝ አለሽ። እኔ ጋር ቀለበት ማድረግ ነው የምፈልገው። ይዣት ልሄድ ነው። ያው ቤተሰቦቿን ማስደሰት ነው የምፈልገው። ካለችበት ህይወት እንድትወጣ ብቻ ነው የምፈልገው። ማንም መጥቶ እንዲጫና ስለማልፈልግ ውስጧ ላይ የያዘችውን ነገር ሁሉም ነገር ስለነገረችኝ ከዛ ድረስ የመጣሁት ለሷ ነው። ብዙ ነገር ቀለበትም ገዝቼላታለሁ እና ቤተሰቦቿን እንደማስደስት ተስፋ አደርጋለሁ። በዛ ላይ ጥሩ ልጅ ነኝ፣ ጥሩ ነገር አለኝ አይደል እንዴ? እና ይዣት ላይ ነው የመጣሁት። በራሴ መንገድ አግኝቻታለሁ። ወደ ሰፈር እያቀናን ነው። ያው የተጎዳን ሰው መካስ እንግዲህ ስራችን ነው። ወንድማችንም ለዛ ነው የመጣው። ሩታ በጣም ብዙ ተጎድታለች። ያንን ነገር ደግሞ በተቻለን አቅም ከጥግ ድረስ ሄደን ለመካስ ዝግጁ ነን። እኛ ቤተሰብም አውቋል። ዋና መዋደድ ነው የሚያስፈልገው። በደንብ ነው የሚያፈቅራት፣ በጣም ነው የሚወዳት። እዛኛም ደግሞ የልጃችንን ነገር ጥግ ለማድረስ ነው እዚህ ድረስ የመጣ ነው ለፍተን። አሁን ለጊዜው ያለነው አልጋ ይዘን ነው። እዛ ቤተሰቦቿንም ጭምር እናገኛለን ብለን እናስባለን። መጀመሪያ እሷ እናገኝ ብለን ነው የሚያስፈልገውን ነገር እናደርጋለን። ሩታ እንደምትወዷት እናውቃለን። የምትወዱትን ሰው ደግሞ ለመካስ ጥግ ድረስ መሄድ አለበት። አስፈላጊ የሚባለውን ነገር በሙሉ ከዚህ በፊትም ነግረናችኋል፣ እናረጋለን ብለናል። አስፈላጊ ነው የሚባል ነገር ከሆነ የመኪናም ቁልፍ ጭምር ለመስጠት ነው የመኪናም ቁልፍ ጭምር ለሩታ ለመስጠት ነው የመጣ ነው። ሩታ ከዚህም በላይ የሚገባት ልጅ ነች። ከዚህም በላይ የሚገባት ልጅ ነች። ስለዚህ ሩታዬ በጣም እንወድሻለን፣ እናከብርሻለን። ቤተሰቡም ሙሉ እንደተቀበለሽ አውቀሽልን እዛ በክብር ወደ ቤታችን እንድንወስድሽ ፈቃደኛ እንድትሆኝልን እንጠይቅሻለን። በዚሁም ማለት ነው እናቴ። በነገር ላይ ቤትም ልገዛላት አስቤያለሁ። እዛ ብዙ ነገር እያመቻቸው ነው። ያለንበት ቦታ አስፈላጊ ስላልሆነ መናገር አልችልም። ያለውበትን ሀገር ብቻ ወደ ውጭ ወስጄ ቤት ፕሮሰስ ጀምሬላታለሁ። እስከ በዚህ ሳምንት ውስጥ ያልቃል ሁሉም ነገር። ቤት መኪና ገዝቼላታለሁ። የምትፈልገውን ያህል ገንዘብ አካውንቷ ላይ ላስቀምጥላት ገብቷል። ለቤተሰቦቿም አንድ ላይ ለሁሉም በቃ አቅራቢያው ላይ ለሱም አስፈላጊ ከሆነ ሰው ለመካስ ምንም ማድረግ ነው። አስፈላጊ ከሆነ ለሱም ካሳ የሚፈልግ ከሆነ ለሱም የሆነ ነገር አዘጋጅቼለታለሁ እና አብሯት ያሉት አካባቢው ላይ ለልጆቻችን ያው ልጅ እንደ ልጄ ነው ልጇን ማየው በጣም ስለማፈቅራት ለልጆቿም ጥሩ ነገር ይዤላት ነው የመጣሁት። ብዙ ሰርፕራይዝ አለኝ ያልኩት ለዛ ነውና ተዘጋጂ። ቀለበት አስሬ ሁሉም ነገር ተዘጋጅቷል። ኮንፈርቱንም አሳያቸው። ይሄ አንቺ ስጦታዎች ናቸው ሩታል። እነዚህ አንቺ ስጦታዎች ናቸው። እነዚህ በትንሹ ናቸው። እንግዲህ ከዚህም በላይ ይገባሻል። ተጎርተሻል፣ መካስ አለብሽ። ልጄ የሚለውንም ነገር በተቻለ አቅም እንዲተው ሰው ልጃችን ይላል። ሰው እኮ በጣም ፍቅር ያለው ሰው ልጃችን ብሎ ያወራል። እሱ ልጄ ስለሷ ሁላ እኮ አውርቷል። አንድ ቀንም አውርቶ ያውቃል። ሁል ጊዜ ስለ ልጄ እና ሩታዬ እኔ እወድሻለሁ፣ በጣም ነው ማፈቅሽ። የሁሉ መስዋዕትነት ከፍዬ የመጣሁትም ላንቺ እና ፍቅሬን ተቀበይ። ቀለበት ልሰርልሽ ቤተሰቦችሽን ጠይቄያለሁ። ይኸው በእኔ በኩል
ዝግጁ ነኝ። ይሄ ደግሞ ላንቺ ነው። ዝግጁ ነው እና ተቀበይኝ፣ በቃ ፍቅሬን ተቀበይኝ። መጥቻለሁ። ሰፈርሽን ያለሽበትን አውቄያለሁ። ገብቶሻል። ቤተሰቦችሽን እንድታሳምኚልኝ ነው የምፈልገው። በቃ ሁሉም ነገር አድርጋለሁ ብዬሻል። ሁላችሁም ቤተሰቦችሽን፣ ልጆችሽን ጭራሽ ያ ከሃዲውን ባልሽንም የሆነ ነገር ሰጥቼው መሄድ የምፈልገው አይደል እንዴ? ከማንም እዛ እንትን እያለብሽ እንዴ ታዬ፣ ይሄን መኪና አየሽው? ላንቺ ነው ይዤልሽ የመጣሁት። ይገባሻል። እኔ ሌላ ልገዛ አስቤያለሁ። ትቼላን ነው የምሄደው። ምንም አያደርግልኝም። እዛ ብዙ መኪኖች ስላሉ የምንቀሳቀስበት። ይሄንን ለዚህ ጉዳይ ነበር የገዛሁት። ትቼልሽ ነው የምሄደው ሩታዬ። እንኳን ወርቅ ላንቺ አልማዝ ዳይመንድ የሚገባሽ ልጅ። የቀድሞ ባልሽ አላቅም እስከዛሬ ድልቅቅ አርጎ ነበር ማኖር የነበረብሽ። እኔ መጥቼልሻለሁ፣ ይዤሽ እሄዳለሁ። ይሄ መጀመሪያ ብዙ ዳይመንዶች አሉኝ ሩታዬ። እኔ ከዚህ በፊት ሰርግሽ ዱባይ ላይ እንደሆነ ምናምን ማለት አይቼዋለሁኝ፣ እየተከታተልኩት ነበርና እኔ ግን ወስጄ አውሮፓ ላይ ከፈለግሽ ፓሪስ፣ ከፈለግሽ እንግሊዝ ወስጄ ድልቅቅ ያለ ህይወት ነው ማኖርሽ። የሚገባት ሴት ነች። ከዚህ በላይ የሚገባት ሴት ነች። እኛ ስለ ቤተሰባችን ብዙ ማውራት አንፈልግም። ቤተሰባችን ግን ከዚህ በላይ ማድረግ የሚችል ቤተሰብ ነው። እንደ አብርሃም አንዳንድ ነገሮችን አድርጎ ዱባይ ወስዶ ምናምን አይደለም። ከዛም በላይ ይገባታል ለሩታዬ። ከዛም በላይ ቤተሰቦቿንም ጭምር እናከብራለን፣ እንወዳለን። ስለዛ በነገር ላይ ሰርጋችን ላይ መገኘት ትችላለህ። እኔ እንዳንተ ክፉ ሰው አይደለሁ። ከፈጣሪ በታች ማስተርስ አለኝ። ገብቶሃል አይደል? እና ክፉ አላስብብህም። መገኘት ትችላለህ። ደስተኛ ከሆንክ የእሷን ደስታ የምትፈልግ ከሆነ መተህ ሰርጉ ላይ መገኘት ትችላለህ። ይሄ የመጀመሪያው ሽምግልና ነው። እንደዚህ አይደለም ሽምግልና። ይሄን ቤተሰቧን ለመጠየቅ ነው የመጀመሪያ። ኔክስት የሚሆነው እዛ ነው። እና ጠብቀሃለሁ። ይበቃታል። በቃ የእሷን ሳቅ ነው የምፈልገው። እኔ ደስታዋን ነው የምፈልገው። እና ብዙ ነገር አስቤላታለሁ። ቅድምም እንደተናገርኩት ብዙ አልማዞች ዳይመንድ ነገራችን ላይ ቤተሰቦቼ ቡቼን በግድ አስጠርቼዋለሁ በብዙ ሰዎች። እነሱም ለምነውት እየመጣ ነውና ቡቼ እንዳየሁት ልጁ ጥሩ አመለካከት አለው ለሩታ። ማለት ትዳሯ እንዲፈርስ ምናምን አይፈልግም። እኔ ደግሞ ላፈርስ አይደለም የመጣሁት፣ ልገነባ ነው የመጣሁት። እና ለቡቼ ብዙ ሰርፕራይዝ ይዤለት ለሱም ጥሩ ነው ያጋጣሚ። በነገራችን ላይ እሱም ሄዶ ከኛ ጋር ያለውን ነገር እዛ ጋር ማኔጅ ማድረግ ይችላል። ፍቃድ ያለውን ነገር ጨርስ ፕሮሰስ ታደርግለታለህ። በዛም ማታለን ምንም ቤተሰቦቿን እንዲያገኝ በደንብ ማለት እንዲያሳምንልን ጭምር ብዙ ሰርፕራይዞችን ብዙ ስጦታዎችን አዘጋጅቼለታለሁ። ውጪ በጣም በቃ አስቸጋሪ ሰው ነው። የሩታን ትዳር እንዳይፈርስ እያደረገ ያለው ስለ አብርሃም ያለው ጥሩ ከማሰብ አንፃር ነው። ትላንት ራሱ ለማግኘት ሞክረን የሚገርምህ ከብራዘር ጋር ለማግኘት ሞክረን በጣም ተቸገርን። በቃ ለማመን እንኳን አልቻለም። ሰዎች ልኳችሁ ነው ጭምር ብሎ እንደዛ አይነት ነገር ብሎናል። እሱ ከማሰብ ከፖዚቲቭ ነው። ጥሩ ለሷ ስለሚያስብ ፍራቻ ስላለው እኛ ግን ሰው የውሸት እንዳልሆነም ጭምር ለማሳየት ነው። አይሱ ጥሩ እንትን አለው መኖሩ ጥሩ ነው። እኛም የምንወደው ነገር ነው። ገብቶሃል? ለሷ ቆንጆ ነገር ስላለው እኛም ደስ ይለናል። ግን ደግሞ ደግሞ ሚል ከሆነ ደግሞ ችግር የለብንም። እሱ በሌላ መንገድ እንሄዳለን ብየዋለሁ። እኛ ከፈለግን አሁን እየመጣ ነው ይመስለኛል። አይቼዋለሁ እየመጣ ነው። ሲናገኘውና ደግሞ ምን እንደሚል በዛውም ደግሞ ሐሳባችንን እስካሁንም ድረስ እንደቆየንም እንዲያቅም ፈልጋለሁ። እስካሁን ጊዜያችን እየገደለብን ነው። አረ በጣም ለበዛት ምን እንቀሳቀስ ሰዎች በዛ ላይ መጣች። ሰላም ቴኒስሊ ሰላም ለናችሁ እንዴት አማን ነው? ጋጋታ መኪና ምናምን እሱ አይመለከትም። ኮምፈርት አይመለከትም ማለት ላይመለከተኝ ነው ጠራኝ። አይ እንደዚህ ኮምፈርት ምናምን ያስፈልጋል። የሩታ መኪና ልሰጣት ነው ይዤላት ምን ትቼላ ነው የሚል መኪና
ፈላይ ከሆነ ነገር ትንሽ ነገር ይገዛልሃል። ችግር የለም። ለማ ቡቼ አሁን እኛንም እንድትረዳን እንፈልጋለን። ምንድነው እናንተ የሰው ይወጣረ አንተ ነግሬዋለሁ፣ ላንተም ነግሬያለሁ፣ ላንተም ነግሬያቸዋለሁ። ተረጋጋ። ትዳር ላይ ትዳር መደረብ እንደማይቻል ነገር ያለው ብዙ ሄጃለሁ ቡቼ። አንተ እሺ ማለት አሁንም እንደዚህ ጠርታችሁ መኪና ምናምን ምንድነው ግራ ያጋባችሁ ነው? ቀለበት ምንድነው አንተ እንደዚህ ምንድነው? በስማ በጣም ዙሩን እያከረርከው አዚያት ነው እንደሰሩት አዚያት ነው እንደሰሩት እኮ ቀለበት ምናምን ምንድነው ወይ ፈጣሪ ቃል ነው ወይ? እሺ አሁን ይሄን ዕቃ መኪና አስቀምጡን ከተተለኝ መኪና ወሰድልኝ። የምሬ ነው። ይዛችሁ ሂዱ መኪናው። ቡቼ ተረጋጋ። ትዳር ያላት ሴት ነች። እየሰማኝ ነው። ጥሩ ነገር ነው ይዤላት የመጣሁት። ወይኔ ቡቼ ጀመር ምንድነው ችኮላው? ማን የጠራው ችኮላው ምንድነው? ለምን መጣ? እሺ ብላለች ሩታ። ልኩ አይደለም። አዎ አገባለሁ ብላለች ወይ? አዎ ተገናኝተን ይዣት እርግጠኛ ነህ? ቤቷ መጥቻለሁ። ማን አሳየ ቤቷን? በገንዘብ ይሄዳሉ ብዬ ነበር። በኢየሱስ ምን ሆነ ነው? ሌላ ነገር ውስጥ ገባላችሁ። የምሬ ነው። አይደለም ተረጋጋ። ትክክል አይደለም። አይደል ተረጋጋ። ለምን ጠራኸው? አይደለም አንዳንድ ነገሮች ማናውቅበት ቦታ ነው የመጣ ነው። ማናውቀው ሀገር ላይ መተን ደግሞ አንድ የሚያቀን ሰው ያስፈልገናል። ምንድነው ፈልጉት ብለን ነው እዚህ ድረስ የመጣው። እሱንም እንዲመጣ ምናምን ሽምግልና ጭራሽ ለሩታ ሽምግልና ነኝ አይደለም ቡቼ የመጀመሪያ ታስተካክልልኝ። ይሄ ለማሳየት ይሄ ጥሎሻችን አንዱ አካል ነው መኪናው። ብዙ አልማዞች ብዙ ወርቅ ምናምን አለ ይዘንላት መተና ለቤተሰቦቿ ለአብርሃምም ጭምር። መጀመሪያ ተረጋጋ ቡቼ ተረጋጋ። ተረጋግቼ እንዴት ነው ማውራ ቀለበት ይዘመት ምንድነው? እኛ እኮ ክፉ ነገር ልናደርግ አይደለም የመጣ ነው። እሷ ላይ ለእሷ ጥሩ ነገር ለማድረግ እኮ ነው የመጣ ነው እንዴ ነው። አንተም ከሱ ጋር ነህ ከአብርሃም ጋር ነው አንተም። ወይኔ እኔ አሁን ስለ አብርሃም እኮ እያወራሁ አይደለም። ስለዛ ጥሩ ነገር እያሰብንላት እንዴት ነው አንተ እንደዚህ አይነት ጥሩ ነገር አይ አሁን እያደረክ ያለው ነገር ትክክል አይደለም ወንድሜ። ሁለታችሁም እኔ አእምሯችሁ ልክ ስላልሆነ እባካችሁን ሲጀመር አታስፈልገንም ማለት ነው። አታስፈልገንም እኛ ነገሮችን ታስተካክል አይደለም ነገሮችን ያስተካክልልናል። ከኛ በተሻለ ሽማግሌዎቹን ያውቃል ብለን አስበን ቡቼ ምንድን ሰው ሲያስብልህ ሩታ ይሄን ነገር አትፈልግም። እየሰማኝ ነው። ትዳሯን ገና አልቀደረችም፣ ሰማንያውን አልቀደረችም። ሩታ እየሰማኝ ነው አለ። አሁን ትቀደዋለች፣ ይስተካከላል። ትቀደዋለች። ይዤላት የመጣሁት እሱ ከልጅ ውጪ የእሷ ፍቅር አንድም ነገር የለውም። ልጅ አላት እኮ አንተ ልጅ አላት እቺ ልጅ እየሰማኝ ነው። ልጅ አላት እያልኩ ነው። እኔ ሩታን ላገኛት ነው እሱ ደውሎ የጠራ። ሩታን በእንደዚህ አይነት ስሜት አዳምጠኝ፣ ተረጋጋ። ስሜታት ምን እንደተማረ ሰው ለምን አታስብ? እሺ ምን ነው እስቲ አውራ። ይኸውልህ ስማ፣ እሱ ደውሎ የጠራ ሩታን እኔ አግኝቻታለሁ፣ በስልክ አውርተናል። ገብቶሃል አይደል? ሁሉም ነገር እየጨረስኩ እንደሆነ እንድታቅ ፈልጋለሁ። እናንተንም ደግሞ የተጠራው አንዳንድ ካርዶችን ለቤተሰቦቿ ምናምን እንድትሰጥልኝ ያለው ነገር እንድታሳውቅልኝ እንጂ ሌላ ኬዝ አይደል። ጨርሰናል። እኔና ገብቶሃል። ልጇንም ትዳሯንም ሰማንያንም አልቀደደች የምትለው በቃ ትታው ትሄዳለች። ሁሉም ነገር እናስተካክለዋለን። ፍርድ ቤትም ያለው ነገር እንጨርሳለን። ችግር የለም። ገብቶሃል አይደል? እና ልጆቿ የአብርሃም ልጅ ቢሆኑ የኔም ልጆች ናቸው። ገብቶሃል አይደል? የኔም መወለድ ቋንቋ ነው የሚባለው ለዚህ ገብቶሃል። እና ትላልቅ ትምህርት ቤቶችን ወስጄ አውሮፓ እንዲማሩ ነው የምፈልገው። ተንደላቀው እንዲኖሩ ነው የምፈልገው። እዚህ አፈር እየበሉ እንዲኖሩ አልፈቅድላቸው። ገብቶሃል። እሱም እያቃጠላት እንዲኖሩ አልፈቅድም። እና ተረጋግተህ ያለው ነገር አስረዳው። እኔ ጨርሻለሁ። ለሷ ጥሩ ነገር የምታስብ ከሆነ እኛን ተቀበለ። የማታስብ አንተም ተመሳሳይ ከሆንክ ከነሱ ጋር በቃ የተሳሳተ ቦታ ነው የመጣ ነው ማለት ነው። እኛም በቃ ካልሆነ ውሰድ መኪናን። ኧረ በእናትህ አንተ ምን ሆነህ? ችግር የለም። ችግርህን ምናልባት ብዙ ነገር አለ አስቤላ አብራህ እንድትሄድ እኮ ነገሮችን ያመቻቸው። ይኸውልህ አብርሃም ከሰማይን ነገር ማለት ነው ከባድ ነገር ውስጥ ነው ታገኛችሁ። አብርሃም ለቋታል። አብርሃም ከሰማይ ነገር ውስጥ ነው ገቡት። የምሬ ነው። አብርሃም የሚባል ሰው የለም። ከሄርሜላ ጋር እያደረገ ያለው ነገር እያየን እኮ ነው። ከሄርሜላ ጋር ቢሆን ከልቧ አይደለም ያደረገ ያለው። ምን ሰማንያውን ያልቀደደ ሰው እንዴት ነው ከአንድ ሴት ጋር እንደዚህ አይነት እይታ ውስጥ? በህግ ራሱ አይፈቀድም እኮ። ምን ሆነ ነው በትዳር ላይ አንተ የኔ ነገር ብቻ ነው እንዴ ከበደ? እኔ ደርሼላት እኮ ነው ፈጣሪ ልኮኝ ነው የመጣው። ገብቶሃል? ፈገግታዋን ደስታዋን ምናምን ለመጠበቅ ገብቶሃል? ተረዳን። በቃ አንተ ተረጋጋ። ብዙ ነገሮች አሉ። ከቻልክ አብረህ እንወስዳለን። እዚህ መኖር ትፈልጋለህ ነው? ብዙ ካምፓኒዎች አሉ። እዛ ማኔጅ ታደርጋለህ አንዳንድ ነገሮች። ችግር የለውም። እሺ በለን። እኔ ይኸውልህ አብርሃም ሩታም ተለያይተው ለቅሶ አለ ወይ? ያለቀ ፋይል ምንድነው እንደዚህ ምናምን ፈልገው ያልፋል እኮ ስለነሱ ፋይል ተዘግቷል።
የተዘጋም ፋይል ደግሞ አሁን መኪና ውስጥ ግባና እንትኑን አስገባው። አንዳንድ ነገሮች እንደዚህ አይነት ወሬ አታውራኝ፣ እንደዚህ በንቀት አታውራኝ። እየሰማኝ ነው። የተወሰኑ ገንዘቦችን አዘጋጅ ይችላሉ። ችግር የለውም፣ አስጨብጣለሁ። ግባ መኪና ውስጥ አለ። እዚህ ጋር አሁን ካሜራ እንዲያይ ምናምን ሌላ ነገር ሲውላት ሌላ ነገር እንድትከታተል አሁንም ቢሆን እያደረክ ያለው ነገር ትክክል አይደለም። አታስመስል፣ ቡቻ አታስመስል። አይመለከትህም። ትላንት መተህ ሩታን አፈቅራታለሁ ማለት ምን? ከአውሮፓ ስለመጣ ብቻ አንተ ሩታ መሶር ትችላለህ እንዴ? እችላለሁ። ማን አንተ? ሚሊዮነር ሩታ የተጎዳች ልጅ ነች። በቃ እሷን ለመካስ ነው እኮ የመጣው። ሚሊዮነር ነኝ። ምንም በገንዘብ እሷ በገንዘብ ይኸውልህ መታመን ሴት አይደለችም። ሩታ መሰለኝ አይ ምትል ከሆነ ፕሮሰሱን ስትጨርስ አስገባኝ ነው። እኔ እንደዚህ በትዕግስት ማውራ አታስፈራሩ አይደለም። እኔ በትዕግስት ማውራችሁ በጣም ዲሲፕሊን ስላለኝ ነው። ትልቅ ሰው ነው ብለን ሰማኝ ነው አክብረን የመጣ ነው። ለማንኛውም ወደሃለን። ቴንክ ዩ በቃ ስለነበረ ከሆነ ግን ከኛ ጋር ብትሆን ደስ ይለናል። ኧረ በእናትህ ከእናንተ ጋር ከሰይጣን ጋር መሄድ ትችላለህ። ካልሆነ በኋላ ደውልልሃለሁ። ትገኛለህ ፕሮግራም አጣማጁን ዞና ካራና ጎጆ ሞቅ በላ የቤተሰብ